እግዚእ ተንሥአ እሙታን በአቢይ ኃይለ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አምላከ ወይነ ቅዱሳን ስሉስ ቅዱስ እግዚአ ሰማያት ወምድር መሐሪ ወመስተሳል ለዛብፃን እስከ ሰዓት ይሰባ ስሙ ለዓለመ ዓለም። ኪዳነ ምሕረት ወላዲተ አምላክ እመብርሃን በኪዳንኪ ወሰብኮትኪ ዛብፃክን እስከ ሰዓት ንሴብሐኪ ክቡር መስቀል ኃይል ጸወንዘ ኮንከነ ቅዱሳን መላእክት ጻድቃን ሰማዕታት ደናግል መነኮሳት በበክብርክሙ ይደለክሙ ክብረ ስብሐት። መልካም ዛሬ እንደ እግዚአብሔር መልካም ፈቃድ ሚያዝያ 23 የሊቀ ሰማዕታት የቅዱስ ጊዮርጊስን የእረፍት መታሰቢያ እንደዚሁ የሰማዕትነት መታሰቢያ ምክንያት አድርገን የእግዚአብሔርን ቃል እንማማራለን ማለት ነው። ለዚህም መነሻ የምናደርገው የሉቃስ ብስራትን ይሆናል። የሉቃስ ብስራት ምዕራፍ 12 ቁጥር 8 ላይ እንደዚህ ይለናል። እላችኋለሁ በሰው ፊት የሚያምንብኝ ሁሉ እኔም በእግዚአብሔር መላእክት ፊት አምነዋለሁ፣ በሰው ፊት የሚክደኝን ግን እኔም በእግዚአብሔር መላእክት ፊት እክደዋለሁ ሲል እግዚአብሔር አምላክ በቅዱስ ሉቃስ ብስራት በኩል ነግሮናል ማለት ነው። እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስን ስንመለከት በአላውያን ነገስታት ፊት በሰባው ነገስታት ፊት ስለ አምላኩ ስለ መድኃኔ ዓለም ስለ ግርፋቱ ስለ ሕማሙ ፍጹም አምላክ ሲሆን ፍጹም ሰው ስለመሆኑ ከሱ ሌላ አምላክ እንደሌለ ጣዖታትን እየሰደበ የአምላኩን የእግዚአብሔርን ስም ግን ከፍ ከፍ እያደረገ ስለ እግዚአብሔር በሕዝብ ፊት በሰባ ነገስታት ፊት ሲመሰክር እንደነበረ እንመለከታለን ማለት ነውና ስለዚህም ያው ሰማዕት ማለት ምስክር ማለት ነው። ቅዱስ ጊዮርጊስም ሊቀ ሰማዕታት ይባላል ማለት ነው። በቅዱስ ጊዮርጊስ መልክ ላይ ሰላም ለአማውቲከ ወለንዋየ ውስጥከ ከዋት አማጠሩ ከመክያድ አምሳለ ወይነ ዘይት ይላል። ጊዮርጊስ ክቡር መክብበ ሰማዕት ይላልና ሰላም ለአማውቲከ ወለንዋየ ውስጥከ ከዋት ይላል። ስለ ለአንጀትህ ወይም ስቃይ ላደረሱበት ለአንጀትህ እንደ ወይና እንደ ዘይት ያለውን በመሸከሚያ ላሸከሙ አንጀትህ ሰላምታ ይገባል ይልና መልኩ ጊዮርጊስ ክቡር መክብበ ሰማዕት ይላል። በእንተ አባልቲከ ለተከፍላ ለሀበ አሰርቱ መክፈልት ይሰጥ ስለምን የዘረከረዴት ይላል። 10 ቦታ ስለተከፈሉ አባሎችህ 10 ቦታ ስለተቆራረጡ ክፍሎች ሲል እግዚአብሔር አምላክ የአንተን እርዳታ ከኔ አያጥፋብኝ ስለነሱ ስል እማጸናለሁ ይላልና ቅዱስ ጊዮርጊስን የሰማዕት መክብብ ይለዋል። ስለዚህ ሊቀ ሰማዕታት መሆኑን ከመልኩን ከጻፈው ደራሲ እንረዳለን ማለት ነው። ሌላው እንግዲህ በዚሁ በሉቃስ ብስራት ምዕራፍ 12 ቁጥር 1 ጀምሮ ስንመለከት በዚያን ጊዜ እጅግ ብዙ ሰዎች እርስ በርሳቸው እስኪረጋገጡ ድረስ ወደ እርሱ ተሰበሰቡ ይላል። ደቀ መዛሙርቱንም እንዲህ ይላቸው ጀመረ። አስቀድማችሁ ከፈሪሳውያን እርሾ ተጠበቁ፣ ይኸውም ግብዝነት ነው። የማይገለጥ የተሰወረ የማይታይ የተሸሸገ የለምና በጨለማ የምትናገሩት በብርሃን ይሰማል፣ በእልፍኝ ውስጥ በጆሮ የምታንሽኳሽኩት በሰገነት ይሰበካል ይላል። ለእናንተም ወዳጆቼ እላችኋለሁ ብሎ ያስቀምጣል ማለት ነው። ይህም ማለት እውነትን እስከያዛችሁ ድረስ ስለ አምላክ ስለ ነገረ ስጋዌም ስለ መድኃኔዓለም መገለጥ የሚሰብኩትን መፍራት እንደሌለባቸው በጨለማ ቢናገሩ እንኳን እውነት ስለሆነ በሕዝብ ዘንድ ሁሉ እንደሚሰማ ሲነግራቸው ነው ማለት ነው። እንደዚሁ ሁሉ ሳይፈሩ ደፋር ሆነው በሕዝብ ፊት ወጥተው እንዲመሰክሩ እንዲያስተምሩ መመሪያን ሲሰጣቸው እንመለከታለን። ስጋችሁን የሚገሉትን አትፍሯቸው፣ ከዚህም የበለጠ ማድረግ የሚችሉት የላቸውም። ነገር ግን የምትፈሩትን አሳያችኋለሁ። እናንተስ ከገደለ በኋላ ወደ ገሃነም ሊጥል ስልጣን ያለውን ፍሩት። አወላችኋለሁ እርሱን ፍሩት ይላል። 5 ወፎች በ2 ቻሚ መሐለቅ ይሸጡ የለምን? ከእነርሱ አንዲቱስ እንኳ በእግዚአብሔር ፊት አትረሳም። የእናንተ ራስ ጠጉራችሁ ሁሉ የተቆጠረ ነው። እንግዲህ አትፍሩ፣ ከብዙ ወፎች እናንተ ትበልጣላችሁ። እንግዲህ ከወፎችን አንጻር የሰው ልጆችን እያነጻጸረ እግዚአብሔር አምላክ ሲመክራቸው ሲያስረዳቸው እንመለከታለን ማለት ነው። ስለነሱ እንኳን ስለ እያንዳንዱ ፍጥረት እግዚአብሔር አምላክ ስለፈጠረው የሚጨነቅ ወይም የፈጠረውን ፍጥረት የሚመግብ የሚጠብቅ መሆኑን እየተናገረ እንደዚሁ ሁሉ ስጋችሁ የሚገሉትን አትፍሩ ብሎ በስጋ የሚያሰቃዩትን በስጋ የሚያስፈራሩትን በስጋ የሚገሉትን እንዳይፈሩ ቅዱሳን ሐዋርያቱ እንደዚህ ሁሉ ከሐዋርያት ቀጥሎ የሚነሱ ጻድቃን ሰማዕታት እንዳይፈሩ እግዚአብሔር አምላክ ጽናት እንዲኖራቸው ሲመክራቸው እንመለከታለን ማለት ነውና ነፍስና ስጋን ግን አንድ ላይ አድርጎ ወደ ገሃነም የሚጥለውን እግዚአብሔር አምላክን ፍሩት ብሎ ስለራሱ በአንድነቱ በሶስትነቱ ስለራሱ ስለ አምላክን መፍራት እንዳለባቸው ያስተምራቸዋል ማለት ነው። እዚህ ላይ እንግዲህ ሊቀ ሰማዕታት ቅዱስ ጊዮርጊስ ስጋውን የሚገሉትን ሳይፈራ
በስጋ የሚያሰቃዩትን ሲያይፈራ ምንም ያህል ስቃዩ ለስጋ የሚከብድ ቢሆንም ለእግዚአብሔር አምላክ መስጠት ያለበትን ምስክርነት ስለ አምላክነቱ ሰጥቶ ግን ነፍስና ስጋን በነፍስና በስጋ ላይ አንድ ላይ የሚፈርደው አምላክን ፈርቶ ስለ አምላኩ ክብር ሲናገር ለ7 ዓመታት እንደተጋደለ እናያለን ማለት ነው። በእነዚሁም 7 ዓመታት ውስጥ በአንዱ ጊዜ በብረት አልጋ ላይ አድርገው ከስር እሳት አንድደው እንደዚህ ስጋው እንዳሰቃዩት እንመለከታለን። እንደዚህ ሁሉ ምስማሮች ያሉት ጫማ አዘጋጅተው እሱን እንዲጫማና እንዲራመድ አድርገው ብዙ አይነት ጸዋትወ መከራ እንዲደርስበት እንዳረጉ እንመለከታለን ማለት ነው። እግዚአብሔር አምላክ ግን ያው ሊቀ ቅዱስ ጊዮርጊስን እንዳልተለየው ከገድሉም እናየው ነው ማለት ነው። ቅዱስ ጊዮርጊስ ግን የነፍሱን እያሰበ ነፍስና ስጋውን አንድ ላይ አድርጎ የሚፈርድበትን እግዚአብሔር አምላክን እያሰበ ሊቀ ሰማዕታት ቅዱስ ጊዮርጊስ እንደጨከነ እንደዚሁ ሁሉ ስጋ የሚገሉትን ምንም ቢገሉ የእግዚአብሔርን ፍቅር እያሰበ የመድኃኔዓለምን ሕማሙን እያሰበ እንደጸና እንመለከታለን ማለት ነው። በዚሁ የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛው መልእክት ላይ ምዕራፍ 1 ከቁጥር 1 እስከ 12 ያለውን እንመለከታለን። ሁለተኛው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 ከቁጥር 1 ጀምሮ በእግዚአብሔር ፈቃድ የመድህን እግዚእ ሐዋርያ ከሆነው ከጳውሎስ ከወንድማችሁ ከጢሞቴዎስ በቆሮንቶስ ሀገር ላለችው የእግዚአብሔር ቤተክርስቲያንና በአካይያ ሀገር ላሉ ቅዱሳን ሁሉ ይላል። ቁጥር 3 ላይ የምሕረት አባት የመጽናናትም ሁሉ አምላክ የጌታችን የመድህን እግዚእ አባት እግዚአብሔር ይመስገን። እግዚአብሔር በአጽናናን በዚያ መጽናናት በመከራ ያሉትን ሁሉ ማጽናናት እንችል ዘንድ በመከራችን ሁሉ ያጽናናን እርሱ ይመስገን ይላል። እንግዲህ እግዚአብሔር አምላክ በመከራ ባሉ ሰዓት ቅዱሳን ሐዋርያቱ፣ ጻድቃኑ፣ ሰማዕታቱ እንደሚያጽናናቸው እንደዚሁ ሐዋርያቱን ማጽናናቱ ሐዋርያቱም ደግሞ በስራቸው ያሉትን ሕዝብ እንዲያጠነክሩ ኃይል እንደሚሆናቸው ቅዱስ ጳውሎስ ይነግረናል ማለት ነው። የመድህን መከራ በእኛ ላይ እንደበዛ መጠን እንዲሁ መጽናናታችንም በመድህን ይበዛልና መከራ ብንቀበል እናንተ እንድትድኑና እንድትጽናኑ ነው። ብንጽናናም እኛ የተቀበልነው ያን መከራ በመታገስ ስለሚደረግ መጽናናታችሁ ነው ይላል። እንግዲህ ቅዱሳን ሐዋርያት እንዲህ ጻድቃኑ፣ ሰማዕታቱ መከራ ቢቀበሉ ቢጋደሉ የመከራቸው ቢበዛም እንደዚህ ሁሉ እግዚአብሔር አምላክ ደግሞ በየመከራቸው በየተጋድሏቸው አብሯቸው ሆኖ ያጽናናቸዋል ማለት ነው። ይህንም ከቅዱስ ጊዮርጊስ ገድል ላይ ስንመለከት ቅዱስ ጊዮርጊስ በሚሰቃይበት ሰዓት የጋለ ብረት አገለው ሆዱን በመውጋት በሚያሰቃዩ ሰዓት ያው ትዕግስቱንም በጣም በፈተኑበት ሰዓት እግዚአብሔር አምላክ ተገልጾ አይዞ በርታ፣ አይዞ ጽና እያለ እንዳጽናናው እንመለከታለን ማለት ነው። ስለ እግዚአብሔር አምላክ ምስክርነት ሲሰጥ ስለ መድኃኔዓለም ሕማሙን እያሰበ ፍቅሩን እያሰበ ምስክርነት በሚሰጥ ሰዓት ቅዱሳን መላእክቱ እንደዚሁ መድኃኔዓለም አምላክ ራሱ የመጣ እያረጋጋው እያጽናናው እንደነበረ የምንመለከተው ነገር ነው ማለት ነው። ሌላው በጴጥሮስ መልእክት ምዕራፍ 1 ከቁጥር 6 ላይ እስከ ዘላለም ደስ ይላቸዋል፣ ነገር ግን በሚመጣባችሁ ልዩ ልዩ መከራ አሁን ጥቂት ታዝናላችሁ ይላል። በእሳት ከአጠሩት ከጥሩ ወርቅ በሚመረጥ ሃይማኖታችሁ እንደምትቀበሉት መከራ መጠን መድህን እግዚእ በሚገለጥበት ጊዜ በክብር በጌትነት በምስጋና ትገኛላችሁ ይላል። እንግዲህ በእሳት እንደሚፈተን ወርቅ አለ። በእሳት ፈትነው ከሚያጠሩት ወርቅ ይበልጥ ሃይማኖታችሁ ጽኑ ከሆነ በዚህም ሃይማኖት ጽናት መከራን ከተቀበላችሁ መድኃኔዓለም አምላክ በዳግም ምጽአቱ ጊዜ ኑ ሀቤ ቡሩካኑ ለአቡዬ የአባቴ ቡሩካን ወደ እኔ ኑ ከሚላችሁ ወገን ትሆናላችሁ፣ በምስጋና ትገኛላችሁ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር ጠይቃችሁኛል፣ ብታረዝ አልበሳችሁኛል ብሎ በምስጋና ከሚጠራቸው የአባቴ ቡሩካኖች ብሎ በጎች ብሎ ከሚጠራቸው ወገን ትሆናላችሁ ሲል ቅዱስ ጴጥሮስ ይመክራል ማለት ነው። እንግዲህ እንደዚህ ሁሉ ሊቀ ሰማዕታት ቅዱስ ጊዮርጊስም በሕይወቱ ይህንን በማሰብ ያው በእሳት ውስጥ እንደሚፈተን ወርቅ ሆኖ በመከራ ውስጥ አልፎ ስለ አምላኩ ስም በድፍረት በሰባው ነገስታት ፊት ሲመሰክር እንደኖረ እናያለን ማለት ነው። ይህንን ፈተና እንግዲህ ስንመለከት ምን ይላል ደራሲው ሲያመሰግን? ሰላም ለኩልያቲከ ለተፈትኑ ከመዝገብ በማኅቶተ ጥበቡ ለአብ ይላል። ያው ልብና ኩላሊትን የሚፈትን እግዚአብሔር እንደሆነ ቅዱስ ዳዊት ተናግሯል። ይፈትን ልበ ኩልያተ እግዚአብሔር ይላል ቅዱስ ዳዊት በመዝሙሩ። ሰላም ለኩልያቲከ ለተፈትኑ ከመዝገብ በማኅቶተ ጥበቡ ለአብ፣ በእግዚአብሔር አብ በጥበቡ ብርሃን ለተፈተኑ ለኩልያትክ ለኩላሊቶችክ ሰላምታ ይገባል ይላል።
እንግዲህ ኩላሊትን ሐሳቡን በልቡ የሚያስበውን ለማጠየቅ ነው በአካል የሚጠራውና ሰላምታ ይገባል ይላል። በእግዚአብሔር አብ በጥበቡ ብርሃን ለተፈተኑ ይላል። ለተፈተኑ ከመመዝገብ ማቶ ጥበቡ ለአብ ጊዮርጊስ ኃያል ረዳኤ ምንዱብ ሊቀ ሰማዕታት ቅዱስ ጊዮርጊስ ኃያልና ረዳኤ ምንዱብ ነህ፣ የተቸገሩትን የምትረዳ እንደዚሁ ሁሉ ከሰማዕታት ኃያል ጋር የተጋደልክ ነህ እያለ ደግሞ ያመሰግናል። ይግተኒ ለአቂ ባድኖትከ እጹብ ከመያግቶ ፍጹም ለማርንህብ ይላል። እኔን ለመጠበቅ እኔን ከክፉ መንገድ ለመጠበቅ ከኃጢአት ለመጠበቅ ድንቅ የሆነው ማዳንክ ያግተኝ፣ እኔን ከክፉ ነገር ይጠብቀኝ ዘንድ ድንቅ የሆነው ማዳንክ ያግተኝ ይላል። ይግተኒ ለአቂ ባድኖትከ እጹብ ከመያግቶ ፍጹም ለማርንህብ ልክ ንብ ማርን እንደሚከብ ሁሉ እንደዚሁ ሁሉ ያንተ ማዳንክ ድንቅ የሆነው ማዳንህ ከኃጢአት ከክፋት ይጠብቀኝ ዘንድ ይክበበኝ ብሎ ይማጸናል ማለት ነውና ቅዱስ ጊዮርጊስ እንደዚሁ ልቡ ሁሉ ትዕግስቱ ሁሉ ሃይማኖቱ ሁሉ እንደተፈተነ ልክ በእግዚአብሔር በብርሃኑ ጥበብ ተፈተነ ብሎ እንደተገለጸው እንደተፈተነ ከዚህ እናያለን ማለት ነው። ሌላው ግብረ ሐዋርያት ላይ ከሰማይ ዝናብን ፍሬን የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራስን ያለ ምስክር አልተወም ይላል። እንግዲህ በዚህ ሰዓት እግዚአብሔር አምላክ መልካሙን ነገር በሚያደርግልን ሰዓት እንግዲህ ያው ምስክር የሆኑን ዘንድ ያለ ምስክር አልተወም ይላል። እንግዲህ እንደዚህ ሁሉ ስለ እግዚአብሔር አምላክ ደግሞ እኛ ምስክርነትን ልንሰጥ እንደሚገባ ይነግረናል ማለት ነው። የቅዱስ ጊዮርጊስን መልክ ስንመለከት እንግዲህ ቅዱስ ጊዮርጊስ ለ7 ዓመት ተጋድሏል። 7 ዓመቱንም ሙሉ ያው ቅዱስ አቡነ ተክለ ሃይማኖት በአንድ እግር ቆመው እየጸለዩ ከአጋንንት ፈተና እንደተጋደሉ ሁሉ ሊቀ ሰማዕታት ቅዱስ ጊዮርጊስ ደግሞ በሰዎች እየተሰቃየ ልዩ ልዩ ስቃያትን እየተሰቃየ ለ7 ዓመታት ያህል ለአንድ ዓመት ሱባኤ ለ7 ዓመት ያህል ተጋድሎን አድርጓል ማለት ነው። በዚህም ውስጥ 3 ጊዜ ሞቶ ተነስቷል ማለት ነው። በእግዚአብሔር አምላክ ስልጣን በእግዚአብሔር አምላክ በማመን 3 ጊዜ ሞቶ መነሳቱን እንመለከታለን። በፍጻሜውም ሰዓት አንገቱን በሚሰይፉበት ሰዓት ስለ እግዚአብሔር አምላክነት በድፍረት በጋድ መስክሮ እንደውም ሰላም ለቃልከ በቅድመ ዱዲያኖስ ዛንጎድጎደን ዘይብላነ ክርስቲያናዊ ጋድ ይላል። እኔ የቀናውን የእግዚአብሔር መንገድ መከተል ነኝ ብሎ በዱዲያኖስ ፊት እንደ ነጎድጓድ ለተሰማው ቃልክ ሰላምታ ይገባል ምስጋና ይገባል ብሎ ጻድቃ ያመሰግናልና በድፍረት በሚመሰክርበት ሰዓት በላዩም ሆኖ የሚናገረው መንፈስ ቅዱስም ስለሆነ እንደ ነጎድጓድ ነበረ ይላል ምስክርነት ድምፁ። በስተፍጻሜም ይህንን ምስክርነት ፈጽሞ ወደ እግዚአብሔር አምላኩ የክብር አክሊል የሚቀበልበት ሰዓት ሲደርስ አንገቱን በሰይፍ እንደሰየፉት እንመለከታለን። በዚህም ጊዜ ከአንገቱ ውሃ ደምና ወተት እንደፈሰሰ ገድሉ ይነግረናል ማለት ነው። እንግዲህ ወተቱ ስለ የሰማዕትነቱ ምን ያህል ስለ አምላክ ፍቅር ምን ያህል ስለ መድኃኔዓለም ስለ ስቃዩ ሞቱን አስቦ በፍቅሩ ተቃጥሎ የሰማዕትነት ጣዕም እንዳለው ሲያጠይቅ ነው። አንድም ደሙ ደግሞ የሰማዕትነቱ ነው። ውሃውም ደግሞ እንደዚሁ ፈዋሽ የሆነ ውሃም ከአንገቱ እንደፈለቀ ገድሉ ያስረዳናል ማለት ነው። መድኃኔዓለም አምላክ ጎኑን በሚወጉበት ሰዓት ደምና ውሃ እንደፈሰሰው ከጎኑ ከዛ ደግሞ የእሱ ተከታይ እሱን ደግሞ ሕማሙን እያሰበ ገድሉን እያሰበ ሕጉና ትእዛዙን ጠብቆ አምላኩን ለመምሰል የሞከረው ሊቀ ሰማዕታት ቅዱስ ጊዮርጊስም እንደዚሁ ደም ውሃና ወተት ከአንገቱ እንደፈሰሰ በሚሰይፉበት ሰዓት እንመለከታለን። ሌላው ደራሲው ስለ ነፍሱ መውጣት በሚያመሰግነው ምስጋና ላይ ሰላም ለጣተ ነፍስከ ጽዋ ደመስም ጸዊቦ ማፈደ ስጋ በገድል መከራ ስቃይ ደረከቦ ይላል። በስጋ ሳለ በስጋዊ ወራት መከራና ስቃይ በደረሰበት ሰዓት ጽዋ ደመስም ጸዊቦ የምስክርነት ደም ጽዋን ተጎንጭቶ ነፍሱን ለሰጠው ለዚህ ለነፍስ መውጣት ለነፍስ መስጠት ሰላምታ ይገባል ብሎ ያመሰግናል ማለት ነው። ጊዮርጊስ ተመከሱ በጽዩ ባመክቦ ረድኤትከ ሀባሎኩ በአምሳለ ብእሲ ቀሪቦ ለትካዘ ልቤ ዘልፈ ያሰስል ጸቦ ይላል። ጊዮርጊስ ተመከሱ በጽዩ ባመክቦ ቅዱስ ጊዮርጊስ ሆይ ስምህን በክብር ከፍ ከፍ በማድረግ በጠራው ጊዜ እርዳታክ መራዳትህ እንደ ሰው ቀርቦ ሁልጊዜ ዘወትር ከኃጢአት ሸክሜ ከኃጢአት ድካሜ ከኃጢአት ጭንቀቴ ልቤን ያሳርፈው ብሎ ይማጸናል ማለት ነው። እንደዚሁ ሰላም ለበድነ ስጋከ አምሪጤነ ገላ ዘተሃርየ በራድዊያን ፈውሰስ መፈድፋድ አርአያ ይላል።
ለበነት ስጋ ወይም ለቅዱስ ስጋ ሰላምታ ይገባል። ምሪጢነ ገላድ ዘታር ይላል። ከገላድ መድኃኒቶች ሁሉ ለተመረጠ ምርጥ ለሆነ ፈዋሽ ለሆነው ለቅዱስ ስጋ ለዚህ ሁሉ ሕሙማን ለፈውሰው ለቅዱስ ስጋ ሰላምታ ይገባል። በላለ ድውያን ፈውሰ እስመ ፈድፋደ አርአየ በድውያን ላይ በይበልጥ ፈውስን አሳይቷልና ለበነት ስጋ ምስጋና ይገባል፣ ሰላምታ ይገባል ይላል ደራሲው። ጊዮርጊስ ለከትብለከ ነፍሴ በበነት ስጋ ከተማጸንኩ ይታሳፍር ተስፋዬ ስለተከናፍሬ ስማው ፈጽም ጻድቄ ብሎ ይፈጽማል። ጊዮርጊስ ነፍሴ አንተን በበነት ስጋ በቅዱስ ስጋ ተማጸንኩ እያለች ትለምንሃለች ትልሃለች። በበነት ስጋ ከተማጸንኩ ይታሳፍር ተስፋዬ ስለተከናፍሬ ስማው ፈጽም ጻድቄ የከንፈሮቼንም ልመና ስማ የልቤንም መቻት ተስፋ መንግስተ ሰማያትን እንዳላጣ ጸሎቴንም ስማ ብላ ትማጸናለች ነፍሴ ብሎ ደራሲው ይለምናል ማለት ነው። እንደዚሁ እግዚአብሔር አምላክ ከሊቀ ሰማዕታት ቅዱስ ጊዮርጊስ በረከት ረድኤት ከወላዲተ አምላክ ቃል ኪዳን ያድለን። ያስተማረን የመከረን የልዑል እግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይምሃረነ ወይሳሃለነ በርትዕት ተዋሕዶ ሃይማኖት ያጽናነ ለይኩን። ዘኢትዮጵያ